እንደሱ አይነት ነገር በጣም የማሰልቸት ትልቁ ስጦታ በጣም ትልቁ ስጦታ ደግሜ እላለሁ በጣም ትልቁ ስጦታ ልጅ ሲመጣ ትዳር እንዳይቀዘቅዝ ማወቅ የሚገቡን የተወሰኑ ነጥቦችን ዛሬ አነሳላችኋለሁ። ሁላችንም ኦልሞስት የምንስማማበት ነገር በትዳር እየኖርን ልጅ ሲፈጠር ልጆች ሲፈጠሩ አቴንሽናችን ወይም ደግሞ የኑሮ ዘይቤያችን በሙሉ ከተዳር አጋራችን ኦልሞስት ሙሉ ለሙሉ ይወሰድና ወደ ልጆቹ ይገለበጣል። ያ ነገር ደግሞ በተለያየ ምክንያት ከትዳር አጋራችን ጋር ያለንን ፍቅር እያቀዘቀዘ ይመጣልና እነዚህ ነገሮች እንድናስተካክል የሚጠቅሙ የተወሰኑ ቲፕሶችን እንድንጋራ ወደድኩኝ። ለልጆቻችን እናትና አባት ብቻ መሆን መለማመድ። ያ ማለት ምንድን ነው? ለልጆች እናትም አባትም ያስፈልጋቸዋል። ስለዚህ ለልጆች እናትና አባት ስንሆን ሚስት ለባሏ ሚስትነቷን መጫወት አለባት፣ ባልም ለሚስቱ ባልነቱን መጫወት አለበት። ሁሉንም ሰዓታችንን ሁሉንም ነገራችንን ልጆቻችን ጠቅልለው መውሰድ የለባቸውም ማለት ነው። እና እንግዲህ ይሄ ነገር የሚመጣው እየኖር ነው አይታወቀንም። አንዳንድ ጊዜ ኢቭን ግን የተለያዩ ነገሮችን ስናይ መቀዛቀዝን ስናይ ሰላምታ መለዋወጥም እየቀረ ሲመጣ ወይም ደግሞ ሀሳቦች መለዋወጥ እየቀረ ሲመጣ አንዳንድ ጊዜ ልጆች ትንሽ ከፍም ሲሉ ማውራቱ ምንም ከነሱ ጋር ብቻ እየሆነ ሲመጣ ኮንሽስ ሆነን መለስ ማለትና ኦኬ ይሄ ነገር ልክ አይደለም እየሄድንበት ያለ ነው፣ ወደሷ መመለስ አለብኝ ወደሱ መመለስ አለብኝ ብለን እንግዲህ የምንሰራበት ነገር ነው። ኦፍ ኮርስ ሳይታወቅ ሊሆን ይችላል በዛ ሽፍት የምናደርገው፣ ግን ልክ ኮንሽስ ሆነን ካየ ነው ክፍተቶችን ስናይ ክፍተት ሊፈጥር ግድ ነው፣ ክፍተት ይፈጥራል። ክፍተቶችን እያየን ስንመጣ ግን ኮንሽስሊ በወንዱም በሴቷም በኩል እየተሰራበት ወደ መጀመሪያው ፍቅር የመመለስ ነገር ካለ ያ ፍቅር እየቀዘቀዘ አቅጣጫውንም እንዳይስትብን ለመጠበቅ ያው ሁልጊዜም ትዳርም ፍቅርም መጠበቅ መኮትኮት ሁልጊዜ መሰራት ስላለበት ያን ነገር እንድናደርግ ኮንሽስ ሆነን ያን ነገር ማየት ይገባናል። ሁለተኛው ነገር ልጅ በማሳደግ ሂደት ውስጥ ድካም አለ። ኦፍኮርስ ሁለቱም ላይ ድካም አለ። ዘርፋቸው ይለያያል። እናት የምትደክምበት ኤሪያ ሌላ ነው፣ አባት የሚደክምበት ኤሪያ ሌላ ነው። ግን ያ ጫና አንዳንዴ ወደ ግጭት ወይም ደግሞ ትንንሽ ነገሮችን ወደ ማክረር ወይም ደግሞ በትንንሽ ነገሮች ወደ ጸብና ጥል ወደ ክርክር ስለሚከት ያ ነገር ከፍቅር ማጣት ወይም ደግሞ እናንተ ስለተሰለቻቻችሁ ሳይሆን ያ አዲስ የመጣው ልጅ ማሳደግ አዲስ የመጣው ሪስፖንሲቢሊቲ የፈጠረባችሁ የህይወት ጫና እንደሆነ አንደርስታንድ መደራረግ። ኦኬ የምትነጫነጨው እኮ ይሄኛው ነገር በዝቶባት ነው፣ የሚቆጣው እኮ ይሄ ነገር በርደን በዝቶበት ነው ብሎ ያን ነገር የምትረዱት ከሆነ የቤታችሁን የመረበሽ ወይም ደግሞ ጥሩ የነበረው ነገር እያበላሸ እንዲሄድ አትፈቅዱለትም ማለት ነው። እና ይሄኛውን ነገር ማየት። ሌላው ነገር ምንድነው? ጥቃቅን የፍቅር ተግባራት። እውነት ለመናገር ፍቅር አንዳንድ ጊዜ የግድ ትልልቅ ስጦታ፣ የግድ የሆነ ቦታ ወስዶ ማዝናናት፣ የግድ የሆነ ሰርፕራይዝ ምናምን ብቻ አይፈልግም። በጣም ትንንሽ መረዳቶች፣ ትንሽ ደቂቃ ሰጥቶ ወሬ ማውራቶች ወይም ደግሞ አንዱ ሀሳብ ሲያካፍል ሀሳብን ተቀብሎ አንደርስታንድ አድርጎ ኦኬ እንደዚህ እኮ የሆነው እንደዚህ ነው ብሎ ለዛ ሀሳብ በተረዳ ነው ልክ ወይም ደግሞ ያንን ሀሳብ እንዳዳመጥን በሚገልጽ መልኩ ኮሚኒኬት ማድረግ። እነዚህ በራሳቸው በጣም ፍቅርን የመገንባትና ፍቅርን የማለምለም ኃይል አላቸው። ስለዚህ ትልልቅ ነገር አለመጠበቅ። ቆይ እንደዚህ ሲሟላ ሰርፕራይዝ አደርጋታለሁ፣ እንደዚህ ሲሆን እንዲያደርግለታለሁ፣ እንደዚህ የሚለውን ነገር ትተን በተለይ ልጆች ከመጡ በኋላ ሩቲናችንን እኛም ምንድነው ማድነቅ፣ የሚደረገውን ነገር ስሞች ከወጣ ማድነቅ፣ ስትገባ በደስታ ከተቀበለችልህ ማድነቅ፣ ቫልዩ ማድረግ ያንን ነገር ኩክ ተደርጎ መቅረቡ ማድነቅ፣ እሱ የሆነ ነገር ለልጅ ይዞ ሲመጣ አይነት ነገር ካልሆነ ሁል ጊዜ ማታ እንቅልፋታችሁ ሁለታችሁም እንቅልፍ ልታጡ ትችላላችሁ። ወይም ደግሞ እናት በአብዛኛው እናት ላይ ነው በተለይ ወልዳ ስታሳድግ አካባቢ ያለው ነገር በተፈጥሮም በሁኔታዎችም እናት ላይ ጫና የማሳደር ነገር አለው እና እሱ ላይ ቢዚ ከመሆን የዳይፐር ወጪ ላይ የወተት ወጪ ላይ እንቅልፍ ማጣቱ ላይ ምናምን ቢዚ ስለሚያደርግ ራሱ ሲቹዌሽኑ እሱን ነገር ትቶ በትንንሽ ነገሮች ለመደሰት መሞከር አባትና እናትነት የወሰደውን ፍቅር ለባልና ለሚስትነትም ሰጥታችሁ ባላንስ አድርጋችሁ ፍቅራችሁን ማስተካከል ይቻላል። ሌላ ነገር ምንድነው? የኃላፊነት ክፍፍል። የኃላፊነት ክፍፍል ማለት
ብዙ ጊዜ ልጆች በማሳደግ ሂደት ውስጥ የእናቶች ጫና ይበዛል። ይሄ በሀገራችን የታወቀ ደስ የማይል እውነታ ነው። ያ ማለት ግን ኃላፊነት የሚሰማቸው አባቶች የሉም ወይም ደግሞ ኃላፊነታቸውን በአግባብ የሚወጡ አባቶች የሉም ማለት አይደለም። እነሱን አባቶች በጣም እናመሰግናለን። እኔም በግሌ በጣም ማደንቃቸው፣ በጣም ኢንስፓየር መሆንባቸው፣ በጣም በቃ ልቤን የሚሞሉ አባቶች አሉ። እነዚህ አባቶች በጣም ይመሰገናሉ። በዛው ልክ ደግሞ በአብዛኛው ልጅ ማሳደግ በልጅ ማሳደግ ያለው ሩቲን የሴቷ ብቻ የእናት ብቻ የሚመስለው አባት ስላለ እንደሱ አይነት ነገር በጣም የማሰልቸት ኑሮን የማክበድ ኢንጆይ ማድረግ ሲገባው ልጅ መውለድ ልጅ ማሳደግ በጣም ኢንጆይ የምናደርግበት። እኔ ለምሳሌ በህይወቴ ከኖርኩት ትክክለኛ ኑሮ መኖር ጀመርኩ ብዬ የምለው ወይም ደግሞ ትክክለኛ ደስታንና ሀሴትን ያወቅኩት ልጆች ከወለድኩ በኋላ ነው። እንግዲህ ይህንን በምንም ላገኘው አልችልም። ስለዚህ ይህንን ደስታ ነው ሉዝ የምናደርገው፣ ይህንን ሀሴት ነው ሉዝ የምናደርገው። ምክንያቱም በእኛ ጠባይ መረዳት ባለመቻላችን፣ አይዞሽ መባባል ባለመቻላችን፣ ጫናው አንዱ ላይ በመብዛቱ ኢንጆይ ማድረግ የሚገባንን ላይፍ መሰልቸት ባልተፈጠረ ማለት ወደ አልተፈለገ ንጭንጭ የመግባት ነገር ስላለው ኃላፊነታችንን በሚገባው አባትም የአባትን ኃላፊነት እናትም የእናትን ኃላፊነት የራሳችሁን ኃላፊነት ደግሞ ከተወጣችሁ በኋላ በመተጋገዝ ኑሮን ማቅለል በጣም ስለሚቻል ያን ነገር እንድታዩትና ካለ ሰየው ከሌለም ደግሞ እንድትተገብሩት በጣም በአጽንኦት ማሳሰብ እወዳለሁ። ሌላውና የመጨረሻው ነገር ምንድነው? ልጆቻችሁ የሚሰጡት ትልቁ ስጦታ፣ በጣም ትልቁ ስጦታ፣ ደግሜ እላለሁ በጣም ትልቁ ስጦታ የቤታችሁ ሰላም ነው። ልጆች ሰላም ባልሆነ ቤት ውስጥ አደጉ ማለት ልክ ያው ብዙ ጊዜ ዲቮርስን ሁላችንም እንቃወማለን። አንዷ ምን የኔ ተቃዋሚዋ በእናትና አባት ያላደጉ ልጆች ወይም ደግሞ በተበተነ ቤተሰብ ያደጉ ልጆች ኦልሞስት አብዛኛው የህይወታቸው ክፍል መባዘንና መባከን ነው። ይሄ ደግሞ የኛ የወላጆች ኃላፊነት ነው። ልጆቻችን በዛ ውስጥ እንዳያልፉ በጣም እንጠነቀቃለን። በጣም መታገል አለብን። እንግዲህ ያለው እውነታ ሌላ ቢሆንም ግን አትሊስት እየታገልን የሚሆነው ነገር ቢሆንም የሚሻለው መታገል አለብን። ከዛ ባልተናነሰ ደግሞ አንድ ላይ እየኖሩም ቤት ውስጥ ሰላም ከሌለና መከባበር፣ ሰላም፣ ፍቅር ከሌለ ልጆች ላይ የሚያመጣው ሳይኮሎጂካል ኢምፓክት ወይም ደግሞ ልጆች ላይ ወደፊት ህይወታቸው ላይ የሚያመጣው ምድር ከምትሰጣቸው ጫናና ትግል የሚጨምርላቸው የኛ አስተዳደግ ስለሆነ ለልጆቻችሁ የምትሰጡትን ትልቁን ሰላምና ጸጥታ፣ ሰላምና ፍቅር፣ ሰላምና መከባበር እንዳያበላሽባችሁ በእናንተ መካከል መከባበር እንዲኖር በእናንተ መካከል ቅድም ያልኳችሁን ትንንሽ ነገሮች በማድረግ ፍቅራችሁን በመጠበቅ እናንተን እያዩ ስለሆነ የሚያደርጉት ልጆቹ እናንተ ለሀሳባችሁ ወይም ደግሞ አቴንሽናችሁ ወደ ልጆቹ ሄዶ ነው። ልጆቹ ያን የሚያውቁት ነገር የለም። እማዬና አባዬ እኮ የተዘጋጉት ወደኛ መጥተው ነው እኮ እኛ ይዘናቸው ነው የሚል ነገር የላቸውም። የሚያውቁት ነገር የለም። እነሱ ጋር የሚኖረው ምንድነው? እናንተን እያዩ ጭንቀት ውስጥ መግባት፣ እናንተን እያዩ ዲፕሬሽን ውስጥ መግባት፣ እናንተን እያዩ ትክክለኛ ህይወት አለመከባበር፣ መታታው፣ ችላ መባባል ወደ መምሰልና ትክክለኛ ህይወት እሱ ነው ብሎ ወደ መቀበል ወደ ተሳሳተ ነገር። አንድ ጊዜ የወላጆች ልፋታችን ምንድነው? ምን ደግሞ ለልጆቻችን ነው፣ መልሰን ደግሞ የምናበላሸው ልጆቻችንን ነገር ነው። ስለዚህ ያንን ነገር ባላንስ ለማድረግ ሁሌም እንደምለው እኔ ኮንሽስነስ በጣም ለላይፍ አስፈላጊ ነው። በተለይ ደግሞ ለትዳር ልጆች ለማሳደግ ኮንሽስ ሳይሆኑ አይደለም ኮንሽስ ሆኖ በጣም ትግል ስላለው ኮንሽስ ሆናችሁ ያንን ነገር አይታችሁ ማስተካከል ቢቻል ላይፍ ኢዚ ይሆናልና ያን ነገር ብታዩትና ብታስተካክሉት የሚል ማሳሰቢያም ጨምራለኝ። እንግዲህ የዛሬ ጥያቄ ደግሞ የሚሆነው እናንተስ ትዳር ይዛችሁ ልጆች ከወለዳችሁ በኋላ ምን አይነት ቻሌንጅ ያጋጠማችሁ? ያንን ሲያጋጥማችሁን ቻሌንጅ ትታችሁት ቤት አበላሸ ወይንስ አስተካክላችሁት ህይወታችሁ ተስተካከለ? አስተካክላችሁት ከሆነ በምን መንገድ አስተካከላችሁት? ሁሌም እንደምላችሁ እናንተ የምትሰጡን አስተያየት አንዱ ለአንዱ የሚማርበት አንዱ ከአንዱ የተሻለ ነገር የተሻለ ሀሳብ የሚወስድበት ስለሆነ በፍጹም ሀሳባችሁን ከመግለጽ አትቆጠቡ። ኮመንት ሴክሽን ላይ አሁንም ኮመንት አድርጉልኝ። ከዛ ሀሳብ ውስጥ የተሻለ ሀሳብ ወይም ደግሞ አዲስ እይታ ካለ እሱ እይታ ላይ ሁሌም እንደምላችሁ አንብቤ ተዘጋጅቼ ደግሞ እሱ ሀሳብ ላይ ሀሳብ አካፍላለሁ። የነበረን ጊዜ ይሄን ይመስል ነበር። በጣም አመሰግናለሁ። ጥሩ ሰው ንጉሴ ነኝ። ጥሩ ሰው ንጉሴ ነው።